የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ኢትዮጵያን ጨምሮ ከ100 በላይ ሀገራት የሚሳተፉበት የግብርናውን ዘርፍ ኤክስፖ በጣሊያን ቦሎኛ በመጪው ህዳር ወር እንደሚያካሂድ አስታውቋል። ምክር ቤቱ በፈረንጆቹ ህዳር ወር የሚያካሂደው ይህ የግብርናው ዘርፍ ኤክስፖ ባለፉት 50 ዓመታት ሲካሄድ መቆየቱን ገልጾ አሁን ላይ የሀገራችን ነጋዴዎች መሳተፋቸው በግብርናው ዘርፍ ያሉ የቴክኖሎጂ ውጤቶችን እንዲገዙ፣ ልምድ እንዲቀስሙና የግብርናውን ዘርፍ እንዲያዘምኑ የሚረዳ ነው ብሏል። ኤክስፖ ላለፉት 50 ዓመታት ሲካሄድ የነበረና በዓለም ሁለተኛው ትልቁ ኤክስፖ ነው። ዘንድሮ ከ100 በላይ ሀገራት እና ከ1800 በላይ ኤግዚቢተሮች የሚሳተፉበትና በተለይ በግብርና ማሽነሪዎች ላይ ኢንቨስት የሚያደርጉ ኢንቨስተሮች፣ ፖሊሲ አውጪዎች፣ ተመራማሪዎች እና እንደዚሁም ጉዳዩ የሚመለከታቸው አካላት የሚገኙበት ኤክስፖ ነው። ትልቅ ኤክስፖ ነው ቅድም እንዳልኩት። በዚህ በትልቅነቱ በዓለም ሁለተኛው ነው በተባለው የግብርናው ዘርፍ ኤክስፖ ኢትዮጵያን በመወከል ከ50 በላይ በግብርና ማሽነሪ፣ ምግብ በማቀነባበር ዘርፍ የተሰማሩ ነጋዴዎች እንደሚሳተፉ የገለጹት ዋና ጸሐፊው ተቋማቸው መሰል ኤክስፖዎችን እንደሚያፈላልግም ተናግረዋል። ሀገራችን ነጋዴዎች እንደዚህ ሰብሰብ ብለው እንደዚህ አይነት መድረኮችን እንዲሳተፉ የሀገራችን ግብርና እንዲዘመን ፕሮዳክቲቪቲ እንዲጨምር እና እንደ ሀገር ያስቀመጠው የምግብ ሉዓላዊነትን ማሳካት የሚያስችል ስለሆነ የሀገራችን ነጋዴዎች መሳተፉ ትልቅ ጠቀሜታ ስላለው ዛሬ እንደ ምክር ቤት ይሄንን ኢቨንት ቀጥታ ከአዘጋጆቹ ጋር ተገናኝተው ምን አይነት ጥቅም እንዳለው ከዚህ በፊት ምን አይነት ኢቨንት እንደነበረ እነማን ሲሳተፉ እንደነበረ የዘንድሮ ዓላማ እነማን ይሳተፋሉ የሚለው ብሪፍ ተደርጎ እንዲያውቁና እንዲሳተፉበት ለማድረግ የተዘጋጀ መድረክ ነው ማለት ነው። ኤክስፖን የሚያዘጋጀው የጣሊያን የንግድ ኤጀንሲ ዳይሬክተር ክላውዲዮ ፓስኳሉቺ በበኩላቸው ጣሊያን ለኢትዮጵያ ጠንካራ የንግድ አጋር መሆኗን ገልጸው በግብርናው ዘርፍ ዘመናዊ ቴክኖሎጂዎችና ማሽነሪዎች አጠቃቀም ማደጉ ምርታማነትን ለማሳደግ የሚደረገውን ጥረት እንደሚያፋጥን አንስተዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ሐምሌ 8 ቀን 2018 ዓ.ም መካሄድ የሚጀምረው ሀገራዊ ምክክር ጉባኤ የኛንና የመጪውን ትውልድ ዕጣ ፈንታ እንዲሁም የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ ነው ብለዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ምክክሩ ፍቱን የፖለቲካ መድረክ ብቻ ሳይሆን ለሀገራችን ዘላቂ ሰላም፣ መረጋጋትና ሁለንተናዊ ብልጽግናን ለሚተጉና ለኢትዮጵያውያን ታላቅነት ግድ የሚላቸው ሁሉ የተዘጋጀ መድረክ መሆኑን ተናግረዋል። ትላንት አባቶቻችንና እናቶቻችን በአድዋ ለሀገር ነጻነት ለሉዓላዊነትና ለክብር ሲሉ በደማቸውና በአጥንታቸው እንደተዋደቁላት ሁሉ ዛሬም ኢትዮጵያ የታሪክ አደራ የሚሸከመውን የቁርጥ ቀን ልጆቿን ትፈልጋለች ብለዋል ጠቅላይ ሚኒስትር አብይ። ሆኖም ዛሬ ሀገራችን የምትሻው ጠመንጃ ያነገቡ ሳይሆን በሀሳብ ብስለት፣ በእውነት በእውቀትና በጽናት ታጥቀው የተሰናዱ የሰላም ታጋዮች ነው ያሉት ጠቅላይ ሚኒስትሩ በሰለጠነ ንግግር፣ በሰላማዊ ውይይትና ሀገራዊ መግባባት የገጠሙንን ፈተናዎች በሙሉ አልፈን ወደ ብልጽግና በጋራ እንሻገራለን ብለዋል። የሀገራዊ ምክክሩ ተሳታፊዎች ጠዋትና ማታ ሲገቡና ሲወጡ የሚጓዙባቸው መስመሮች የትራፊክ መጨናነቅ እንዳይገጥማቸው በዚህ መስመር የሚጓዙ አሽከርካሪዎች አማራጭ መንገድ እንዲጠቀሙ ተጠይቋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በሴሚሲ መስመር የተባበሩት አደባባይ ወደሚገኘው አዲስ አበባ ዓለም አቀፍ ኮንቬንሽን ሴንተር ከሲቪል ሰርቪስ ዩኒቨርሲቲ በሳሊተ ምሕረት እንዲሁም ከኢትዮ ቻይና መስመር በሳሊተ ምሕረት እስከ አዲስ ዓለም አቀፍ ኮንቬንሽን ሴንተር የትራፊክ መጨናነቅ ሊያጋጥም እንደሚችል ጠቅሷል። በመሆኑም ከዛሬ ጀምሮ ጉባኤው እስከሚጠናቀቅበት ጊዜ ድረስ በመስመሮቹ የሚጓዙ አሽከርካሪዎች አስቀድመው አማራጭ መንገዶችን እንዲጠቀሙ ከወዲሁ አሳስበዋል። በ2018 በጀት ዓመት ከ1.6 ሚሊዮን በላይ ፓስፖርትና ከ1 ሚሊዮን በላይ ቪዛ መሰጠቱን የኢሚግሬሽንና ዜግነት አገልግሎት አስታውቋል። የኢሚግሬሽንና ዜግነት አገልግሎት የ2018 ዓ.ም በጀት ዓመት እቅድ አፈጻጸሙን የገመገመ ሲሆን በዚህም ከ1.6 ሚሊዮን በላይ ፓስፖርት፣ ከ1 ሚሊዮን በላይ ቪዛ፣ 32952 የትውልደ ኢትዮጵያውያን መታወቂያ እንዲሁም 21163 ጊዜያዊና ቋሚ የመኖሪያ ፈቃድ በመስጠት ስኬታማ አፈጻጸም ማስመዝገቡን አስታውቋል። ከተሰጡት ከነዚህ አገልግሎቶች በአጠቃላይ ከ42.7 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የገለጸው አገልግሎቱ በአየርና በየብስ ድንበር ለ7.2 ሚሊዮን ለሚሆኑ ገቢና ወጪ መንገደኞች ዓለም አቀፍ ደረጃውን የጠበቀ የጉዞ ሰነድ አገልግሎት ተሰጥቷል ብሏል። ከዚህም ባሻገር በሲቪል ምዝገባ ረገድ ከ6 ሚሊዮን በላይ
የልደትና ሌሎች ኩነቶች የተመዘገቡ ሲሆን ከህገ ወጥነት መከላከል አንጻርም በሐሰተኛ ሰነድ ሲያጭበረብሩ የተገኙ 433 የውጭ ዜጎችና 4450 ኢትዮጵያውያን ተይዘው ተጠያቂ እንዲሆኑ ተደርጓል ነው ያለው። በተጨማሪም 21 ህገወጥ ደላሎችና በኦንላይን የአስቸኳይ ፓስፖርት ምዝገባ ላይ ማጭበርበር የፈጸሙ 174 ግለሰቦች በቁጥጥር ስር የዋሉ ሲሆን ከድርጊቱ ጋር የተገናኙ 24 ቤቶችም ታሽገዋል ነው ያለው አገልግሎቱ። የአገልግሎቱ ተደራሽነትን ለማስፋት የቅርንጫፎቹን ቁጥር ከነባር 12 ወደ 23 በማሳደግ የፓስፖርት አገልግሎትን በክልሎችና በአዲስ አበባ በተሳካ ሁኔታ መተግበር መቻሉን አገልግሎቱ የገለጸ ሲሆን የመሶብ የአንድ ማዕከል አገልግሎትም ለዚህ ተደራሽነት ትልቅ እምርታ መሆኑን ገልጿል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ተቋሙ ካለፈው ዓመት ጋር ሲነጻጸር በሁሉም ዘርፎች የተሻለ አፈጻጸም ማሳየቱን ጠቅሰው ለዚህ ስኬትም የቆየው አሮጌ ሲስተም ሙሉ በሙሉ በመቀየር በዋናው መስሪያ ቤትና በቅርንጫፎች አዲስ የኔትወርክ ዝርጋታ በማጠናቀቅ ወደ አዲስ የዲጂታል ሲስተም መሻገሩ ከፍተኛ አስተዋጽኦ ማድረጉን አስረድተዋል። ተመልካቾቻችን የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችን ነው። የህዝብ እንደራሴዎች ምክር ቤት ከጣሊያን የ70 ሚሊዮን ዩሮና ከፈረንሳይ የ54 ሚሊዮን ዩሮ የብድር ስምምነቶችን ማጽደቁን አስታውቋል። በምክር ቤቱ የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ በኢትዮጵያና በጣሊያን መንግስት መካከል የተደረገው የ70 ሚሊዮን ዩሮ ብድር ከወለድና ከአገልግሎት ክፍያ ነፃ የ16 ዓመት የችሮታ ጊዜን ጨምሮ በ30 ዓመታት ውስጥ ተከፍሎ የሚጠናቀቅ መሆኑን ተናግረዋል። የፕሮግራሙ ዓላማ መንግስት በተለያዩ ዘርፎች የጀመራቸውን የማሻሻያ እርምጃዎች ለማበረታታትና ለመደገፍ እንዲቻል የቀጥታ የበጀት ድጋፍ በማድረግ ቀጣይነት ያለው ሁሉን አቀፍ የኢኮኖሚ እድገት እንዲኖር የብድር ስምምነቱ እንደሚያግዝም ጠቅሰዋል። ከዓለም ባንክ ሶስተኛው የኢትዮጵያ የእድገት የልማት ፖሊሲ ክንውን ጋር በተጣጣመ መልኩ ለዘላቂና አስተማማኝ ልማት ለኢትዮጵያ የሚሰጥ የበጀት ድጋፍ ፕሮግራም ማስፈጸሚያ ከጣሊያን የቀረበ ብድር ድጋፍ መሆኑን ተጠሪ ሚኒስትሩ አያይዘው ገልጸዋል። በተያያዘ ምክር ቤቱ በኢትዮጵያና በፈረንሳይ መካከል የተደረጉ የብድር ስምምነቶችን መርምሮ አጽድቋል። ተጠሪ ሚኒስትሩ ተስፋዬ በልጅጌ ከፈረንሳይ መንግስት በብድር የተገኘው ገንዘብ የተጀመረውን የሀገሪቱን የመሰረተ ልማት አውታሮች የማዘመን የትዕዛዝና ቁጥጥር እንዲሁም የንብረት አስተዳደር ስርዓቶችን በቴክኖሎጂ ለመደገፍና ለማጠናከር ቁልፍ ሚና እንዳለው አስረድተዋል። ከፈረንሳይ መንግስት ግምጃ ቤት የተገኘው የ54 ሚሊዮን ዩሮ በላይ ብድር በአመት 0.347 በመቶ ወለድ የሚከፈልበትና የ10 ዓመት የችሮታ ጊዜን ጨምሮ በ25 ዓመታት ጊዜ ውስጥም ተከፍሎ እንደሚጠናቀቅ ነው ተጠሪ ሚኒስትሩ የገለጹት። ከሐምሌ 4 እስከ ሐምሌ 13 ቀን 2018 ዓ.ም ባለው ጊዜ ውስጥ የክረምት ተጠቃሚ በሆኑ የሀገሪቱ አካባቢዎች ከመካከለኛው እስከ ከባድ መጠን ያለው ዝናብ እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ እንዳሳወቀው በሚቀጥሉት ቀናት በደቡብ ምዕራብ፣ በምዕራብ፣ በሰሜን ምዕራብ፣ በሰሜን፣ በመካከለኛውና በምስራቅ የሀገሪቱ ክፍሎች የተሻለ የዝናብ መጠን ስርጭት ይኖራል። በተለይም በደቡብ ምዕራብ፣ በምዕራብና በሰሜን ምዕራብ አካባቢዎች ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚኖር መረጃዎች ይጠቁማሉ ያለው ኢንስቲትዩቱ በመካከለኛው በሰሜን ምስራቅና በምስራቅ የሀገሪቱ አካባቢዎች ላይ ደግሞ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራል ብሏል። በሌላ በኩል በመካከለኛው በሰሜን ምስራቅና በምስራቅ አካባቢዎች ደግሞ ከቀላል እስከ መካከለኛ የአፈር እርጥበት እንደሚኖር የሚጠበቅ ሲሆን አርሶ አደሩ ይህንን የእርጥበት ሁኔታ በመጠቀም አስፈላጊውን የግብርና ስራዎች እንዲያከናውን ጥሪ አቅርበዋል። የክረምት ዝናብ ተጠቃሚ በሆኑ የሀገሪቱ ተፋሰሶች ላይም የገጸ ምድር የውሃ ፍሰት እንደሚኖር ይጠበቃል ያለው ኢንስቲትዩቱ ይህ ለውሃ ሀብት አጠቃቀም መልካም አጋጣሚ ቢሆንም የሚጠበቁትን መልካም አጋጣሚዎች ለመጠቀምና ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሜትሮሎጂ ምክረ ሀሳቦችን መተግበር ያስፈልጋል ነው ያለው።